ስለ ቤተክርስቲያን ጸልዩ። ቅዳሴ ላይ አልሰማችሁም? ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር። ምንድን ነው? ስለ ቤተ ክርስቲያን ሰላም ጸልዩ። ስለ ቤተ ክርስቲያን ሰላም ጸልዩ። የሀገር ሰላም ከቤተ ክርስቲያን ሰላም የሚመጣ ነው። አሁን አገር ሰላም መሆን አለባት። አገር በማን? አገርን የሚበጠብጠው ቄስ አይደለም ወይ? መነኩሴ አይደለም ወይ? አገር ሰላም የምትሆነው ቤተ ክርስቲያን ሰላም ስትሆን። እኔ ከሀገራችን ሰላም በላይ የቤተ ክርስቲያን ሰላም እያሳዘነኝ ነው። ምክንያቱም የድሮዎቹ አባቶች የቤተ ክርስቲያንን ሰላም ጠብቀው የሀገር ሰላም ይጠብቁ ነበር። ዛሬ ደግሞ የቤተ ክርስቲያንን ሰላም ነስተን የሀገር ሰላም እየነሳ ነው። የቤተ ክርስቲያን ሰላም በጣም ነው የሚናፍቅ። የቤተ ክርስቲያን አንድነት በጣም በዓለም ላይ ትልቁ ጦርነት የቤተክርስቲያን ሰላም ማጣት ነው። በዓለም ላይ ትልቁ ውድመት ቤተክርስቲያን መለያየት ሲጀምር፣ በቤተክርስቲያን አባቶች መካከል ፍቅር ሲጠፋ ነው። አንድነት ሲሻክር ነው። ግሩም እኮ ነው። ቄስ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴ የተጣላውን ፍቅር ማን ነው የሚያመጣው? መነኩሴው ጥግብ ብሏል። እውነት መነኩሴ መጣላት መቧደን ሮመዳን ያለም ህዝቡማ ከማን አይቶ ይፋቀራል? አንዱ ገዳም በሌላ ገዳም ላይ መነሳት፣ አንዱ ገዳም ከሁለት መከፈል ጥጋብ አይደለም? ይሄ ጥጋብ ነው። እዲህ ዝም ብሎ እየወጡ ረንዲው ግሩም ነው። ምዕመናን ሄደው መነኮሳትን ማሸማገል፣ ገዳም ማስታረቅ፣ እንዲያ ነው እድገት። ሀደጉ ላይ ቀር እንዲህ ነው እንጂ መጃጃል። ምዕመናን መነኮሳትን በማሸማገል መድከም ሀፍረት አይደለም ይሄ? ስለዚህ አሁን እዚህ ያላችሁ አባቶች፣ እናቶች፣ ደቀ መዛሙርት፣ ምዕመናን ሁላችሁ ስለ ግል ችግራችሁ መጸለይ አቁማችሁ ስለ ቤተክርስቲያን ችግር ጸልዩ። የግል ችግር እኔም አለብኝ እናንተም አለባችሁ፣ እግዚአብሔር ያውቃል። ግን እሱን እንተወውና በቃ ለቤተክርስቲያን ችግር እንጸልይ። እውነት ነው ለቤተክርስቲያን መጸለይ የሚያስችል ጥሩ ሰውነት የለንም። ግን ክርስቶስ ለቤተክርስቲያን የሚጸልይን ሰው እርኩስም ይሁን ንጹህ ይሰማዋል፣ ይወደዋል በጣም። ለቤተ ክርስቲያን ጸልዩ። እንደው በሞቴ ለቤተ ክርስቲያን ከዚህ አሁን ከዛሬ እሁድ ጀምሮ ሙሉ ፍልሰታን እግዚአብሔር የረዳችሁ ምዕመናን ሁላችሁ ስለ ቤተ ክርስቲያን ሰላም ጸልዩ። ቤተ ክርስቲያንህን ጠብቃት፣ ቤተ ክርስቲያንን ይቅር በላት። ተሰሃላ ለዛ አጸደ ወይን፣ አቤቱ ያጸደ ወይንህን ቤተ መቅደስህን ይቅር በላት እባክህ። ምንድነው የበላ ሁሉ ኃላፊ ፍኖት ነው ያለው? ኃላፊ አግዳሚ ቆጥቁጦ የጨረሳት የሚቆርጣትን፣ ያም የሚስቅባት፣ ያም የሚሳለቅባት፣ ያም ጡቷን የሚነክሳትን ይችን ቤተክርስቲያን አስባት። ማንም ስለ ቤተክርስቲያን ሰላም የማይገደው ከሆነ፣ በታች ያለም በላይ ካለም የማይገደው ከሆነ፣ ሊቃውንት ተሰብስበው ለቤተክርስቲያን ፍቅር የማይመክሩ፣ መነኮሳት ተሰብስበው ስለ ቤተክርስቲያን ፍቅር የማይመክሩ፣ ጳጳሳት ተሰብስበው ስለ ቤተክርስቲያን ፍቅርና አንድነት የማይመክሩ ከሆነ ምንድነው እያደረግን ያለ ነው? በሬንን ፈረስ በቅሎ ስለ ቤተክርስቲያን ፍቅር ካልጨነቀው አንድ ሰው በግል የግል ትንንሽ ነገሮችን ይዞ ጎረቤት ይመጥር መናቆር፣ እረኛ በዚህ በእንትን በኮፈዳ ጥሬ የተጣላ እረኛ ይመስል እረኛ ማለት በመጽሐፍ ትምህርት ቤት ያልተማረ ማለት፣ ዘላን ማለት ያልተማረ ማለት፣ በዘላንነት በእረኝነት አድጎ ይላሉ አባቶቻችን ሲተረጉ። የቤተክርስቲያን አምላክ ችግራችንን ይስማል። እውነት ነው። አገራችን ቤተክርስቲያናችን ችግር ውስጥ ናት። እውነቴን ነው እነግራለሁ። ለቤተክርስቲያን ያመማችሁ ትኖራላችሁ፣ ብዙ ጭንቀት ያለባችሁ ትላላችሁ። እናንተ ለቤተክርስቲያን ጸልዩ፣ ክርስቶስ የእናንተን ችግር ይፈታል። ወተዛያነው ዳህና ለኢየሩሳሌም፣ የቤተ መቅደስን ደህንነቷን ተነጋገሩ እኮ ነው ያለ ቅዱስ ዳዊት መዝሙር 121 ላይ። የቤተ መቅደስን የእግዚአብሔርን ቤት ደህንነት እባካችሁ ተነጋገሩ። የእግዚአብሔር ቤት ደህና ነው ወይ ብላችሁ ተነጋገሩ። ማህበረ ካህናት ደህና ናቸው ወይ? ማህበረ ኤጲስቆጶሳት ደህና ናቸው ወይ? ማህበረ መነኮሳት ደህና ናቸው ወይ? ፍቅር አላቸው ወይ? ማህበረ ምዕመናን ፍቅር አላቸው ወይ? ኢየሩሳሌም ደህና ናት ወይ? ኢየሩሳሌም ማለት ቤተክርስቲያን ነው። ቤተክርስቲያን ደህና ናት ወይ? እና ወገኖቼ አይምሯችሁን ሰፋ አድርጉት። አሁን ይሄን ትምህርት የሰማችሁ ሁሉ መቼም ይሄ እግዚአብሔር ቃል ነው። አይምሯችሁን ሰፋ አድርጉት። ቢያንስ እዚህ የተቀመጥነው ሰዎች በትንንሽ ነገሮች መጣላት እናቁም። የቤተ ክርስቲያንን ችግር እናድርግ። የራሳችን እየተውን ራስ ወዳድነታችን ነው። ገፋኝ ገፋው፣ ነቀፍከኝ ነቀፍኩ፣ ሰደብከኝ፣ እንታልከኝ፣ አማኝ፣ እንትናልከኝ፣ ጎረመትከኝ፣ ቃል ተናገርክም። የቤተ ክርስቲያን ችግር እንዲያው ስለ ቤተ ክርስቲያን እስቲ አስቡ። በሞቴ እንዲያው ስለ ቤተ ክርስቲያን አምላክ ብላችሁ ስለ ቤተ ክርስቲያን አስቡ። ስለ ቤተ ክርስቲያን ቅዱስ ጳውሎስ ያለውን አልሰማችሁትም? በብዙ መከራ ውስጥ ሆኜ እንኳን የማስበው ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያን ሰላም ካልሆነች እናንተ የምታዩት የዛሬው የቂርቆስ የቁስቋም የያሬድ የእመቤታችን ሌላውን ባለበት ሀገር የገብርኤል ቅዳሴ የሚቀድስ ቄስ አለማጣታችን ነው የምታዩት። በዚህ ከቀጠል ግን እኔ ዝም ብሎ ከ10 ዓመት ቀጥሎ የምንፈርሱላ ነው የሚመስለኝ። ስታዩት እኮ በጣም አስቸጋሪ። ሰው ሁሉ በየሆዱ እኮ ነው የሚሄደው። እናንተ ኧረ በስላሴ ሰው ሁሉ ዝም ብሎ በቃ የየራሱን መንገድ ነው የሚሄደው። የየራሱ ቡድን ፖለቲካ ነው የሚመስለው። የክርስቶስ ቤት የየራሱን ቡድን ያቧድናል፣ ያደራጃል። የሆነ እኔ ቃላት መግለጽ ይህንን ሊሸከሙልኝ አይችሉም የልቤን ብሶት። እና የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታ። የቤተክርስቲያን ችግር በፖለቲካ አይፈታ። የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታ።
የኤስቅያስ ችግር በመቅደስ ነው የሚፈታ። የክርስቲያኖች ችግር በክርስቲያኖች ነው የሚፈታ እና እንዳልኳችሁ ችግሮቻችን እኛው ጋር ከሚሆኑ እግዚአብሔር ቤት። ሕዝቅያስ የሰናክሬምን ደብዳቤ ይዞ ወደ መቅደሱ ሄደ። እኛም ደግሞ ችግሮቻችንን እቤት ይዘናቸው አንቀመጥ፣ እግዚአብሔር ቤት ውስጥ ይዘናቸውን ነበር መልእክቱ። ርእይ እግዚኦ ትዕይርቶ ለሰናክሬም የሚለውን ደብዳቤ ሰናክሬም የጻፈውን ደብዳቤ ይዟት ሕዝቅያስ ወደ መቅደስ እንደሄደ ችግር የሚፈታው መቅደስ ይዘነው ስንሄድ ነው። ራሱን ችግሩን ነው። ከችግር ተላቀን ሳይሆን ቤተክርስቲያን የምንሄደው ችግሩን ነው ይዘነው የምንሄደው። ከችግር ተላቀን ቤተክርስቲያን ልታከም ነው የምንሄደው። ቤት የከታከምኩ ሐኪም ቤት ምን ላደርግ እሄዳለሁ? ቤተክርስቲያን የተሰራችው እኮ ልንታከም ነው። ችግር ለቆኝ ሳይሆን ቤተክርስቲያን የምንሄደው ችግሬን ይዤ ነው የምንሄደው። ችግሬን ይዤ ነውር ለቆን ሳይሆን የምንሄደው ነውራችን ይዘን ነው ቤተክርስቲያን የምንሄደው። ነውር የሚታከመው ቤተክርስቲያን ስለሆነ ነውር የሚለቀው ቤተክርስቲያን እንደሱ ነው። ሸክማችሁን ጥላችሁ ኑ ሳይሆን ያለ ሸክም የከበዳችሁ ወደ እኔ ኑ ነው ያለ ክርስቶስ። ሸክምን የሚያንከባልል ክርስቶስ። ሸክምማ ቤት የማንከባልል የምችል ቢሆን ወደ ክርስቶስ ምን ላደርግ ይሄድ ነበር? ወደ ክርስቶስ የምገሰግሰው እኮ ሸክም እንዲቀለኝ ነው። ስለዚህ ክርስቶስ ሸክም የከበዳችሁ ኑ። ጠንክሬ አይደለም ቤተክርስቲያን የምሄደው፣ ስለ ደከመኝ ነው የምሄደው። ንዑ አንትሙ ስሩሃን ነው እንጂ ንዑ አንትሙ ጽኑዓን አላለም። እናንተ ደካሞች ወደ እኔ ኑ ነው እንጂ እናንተ ጠንካሮች አላለም። ኃጢአተኛ ስለሆንኩ ነው የምሄደው፣ ጻድቅ ሆኜ አይደለም የምሄደው። ኃጢአተኛ ስለሆንኩ ነው። እስመ ሕሙማን ያፈቅር ወላቃቤ ሥራይ ወአኮ ጥዑያን። ባለመድኃኒትን የሚሹት ሕመምተኞች እንጂ ጤነኞች አይደሉም። ኢመጻእኩ እጸውዕ ጻድቃን አላ ኃጥአን ለንስሐ። ጻድቃንን የምትሉ እናንተን ሳይሆን ያላቸው እነዚያን የሚመጻደቁ ኃጥአንን ለንስሐ ልጠራ ነው የመጣሁት ብሎ ወደ ውሃ የምሄደው ልጠጣ ነው። ጥም ከሌለኝ ምን ያካሄደኛል? እሱም ቢሆን ዘጸማ ይምጻ ነው ያለኝ። የተጠማ ወደ እኔ ይምጣ ነው። ሰውነቴ ካላደፈ ወንዝ ብጄ መነከር ምን አስፈለገኝ? ንጹሕ ከሆንኩ ሃይማኖት ስለምን አስፈለገ? ልንነጻበት ነው የተሰጠን፣ ልንቀደስበት። ስለዚህ እኔ እንዲህ ነኝ፣ እንዲህ ያለ ችግር አለብኝ፣ ተስተካክዬ ጨርሼ ቤተክርስቲያን ሄዳለሁ ስንል ሳንስተካከል አውድሞ ይጨርሰናል። ሞት በጣም አደገኛ ነገር፣ የቀጠሮ ኑሮ ማለት። አሁን በጊዜ ችግራችን ይዘን ወደ ቤተክርስቲያን እንሂድ። ስለዚህ የችግር መፍትሄ አውድማ ማናት ብትባሉ መፍትሄው ምንድን ነው? ንገሩኝ እንጂ ቤተክርስቲያን። ይኸው ሕዝቅያስ የሰናክሬምን ደብዳቤ ይዞት ገባ። ሌላ አንድ ሁለት ሶስት በመቅደስ መፍትሄ ያገኙ ችግሮችን አንድ ሁለት ሶስት ነገር ልጥቀስላችሁ። ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 1 ጀምሮ በመቅደስ የተፈታ ችግር ታገኛላችሁ። ኢዮሳፍጥ የሚባለው የእስራኤል ንጉስ፣ የይሁዳ ንጉስ በነበረበት ጊዜ ኢዮሳፍጥ የሞዓብ ሰዎች ተደራጅተው ሊወሩት መጡ። ሊወሩት በመጡ ጊዜ ሰዎች መጥተው የሞዓብ ሰዎች እና የሶሪያ ሰዎች ሊወጉህ መጥተዋል አሉ። እንዲህ ብለው እንደነገሩት ንጉሱ ኢዮሳፍጥ ምንድን ያለ? ወወአ ኢዮሳፍጥ ውስተ ቤተ እግዚአብሔር በቤተ ይሁዳ። ኢዮሳፍጥም የይሁዳ ፊት በሆነች በኢየሩሳሌም ባለች በቤተ መቅደስ ገብቶ ወቀመ ቅድመ አጸድ ሐዲስ፣ በአዲሲቱ አደባባይ የመቅደሱ አደባባይ ላይ ቆመ። እግዚኦ እግዚአብሔር አምላክነ፣ አቤቱ ፈጣሪያችን እግዚአብሔር ሆይ፣ አኮኑ አንተ እግዚአብሔር አምላከ ሰማይ ወምድር፣ አንተ የሰማይና የምድር ጌታ አይደለህምን? አምላኮሙ አንተ ለኩሎሙ ነገሥተ አሕዛብ፣ የአሕዛብ ነገሥታት ሁሉ አምላክ አንተ አይደለህምን? አሁንም ቢሆን ኃይል ካንተ ነው። እስመ አልቦ ዘይመዋአከ፣ አንተን የሚቋቋምህ የለም፣ አንተ እርዳን ብሎ ንጉሱ ቀጥታ የሶሪያ ሰዎችና የሞዓብ ሰዎች መጥተዋል ሲሉት ሄዶ ሮጦ የሄደው ወደ እግዚአብሔር መቅደስ። ሮጦ ጦር አይደለም ያደራጀው፣ ሮጦ ወደ መቅደስ ነው ሄደው። ሮጦ ወደ መቅደስ። እኛ እኮ አሁን በዚህ ዘመን ችግር ስንሰማ ሮጠን ወደ እግዚአብሔር ሳይሆን እንዲሁ ሻል ካለን ሮጠን ኮሚቴን የምናቋቁም፣ ሮጠን ወደ እግዚአብሔር አይደለም፣ ሮጠን ሰው ነው የምናቋቁም። ሰው እንዲሁ ግርም ይለኛል አንዳንድ ጊዜ ማለት ከላይ እስከታች ነው። በቃ ችግር መጣ ሲባል በሊቀ ጳጳስ የሚመራ ኮሚቴ ተቋቁሟል፣ አጣሪ ኮሚቴ። ወዲያው እስቲ 3 ቀን እንጸልይበት 7 ቀን እንጸልይበት አይባልም። እስቲ እንደው እናልቅስ ሰሞን ማህረና አይባልም። ወዲያው ኮሚቴ ተቋቁሟል ነው የሚባለው። ምን ሰማው ይሄ ነው። ችግር ሲስመጣ በጣም አደገኛ ችግር ቤተክርስቲያን መጣ ሲባል ወዲያው ኮሚቴ ነው የሚቋቋመው። ወዲያው ወደ እግዚአብሔር ለምንድን ነው የማይጮኸው? እሱ እንኳን ንጉስ እንኳን ሰራዊት እያለው በል ሰራዊቱን አደራጁ ሳይሆን ሮጦ መቅደስ። ከዚያ በኋላ ነው ሰው ያደራጅ። ሮጦ መቅደስ ገባና አለቀሰ። ከዚያ በኋላ የእስራኤል ልጆች በሙሉ በይሁዳ ምድር ያሉ እግዚአብሔርን የሚያምኑ ሁሉ ንስሐ እንዲገቡ አደረጋቸው። ሁሉም ማለት ምን ተደረገ? አይ እግዚአብሔር ተገለጸና እንዲህ አለው፣ አይ ሰልፉ የእግዚአብሔር እንጂ የእናንተ አይደለም አለው። ሰልፉ የእግዚአብሔር እንጂ የእናንተ አይደለም፣ ምልክትም ታያላችሁ አለው። ምን ቢያደርግ ጥሩ ነው? ንጉሱ በጣም ብዙ ፈረሰኞችን በጣም ብዙ ሰይፍ የታጠቁ ሰዎችን ሳይሆን ምን እንዳደረገ ታውቃላችሁ? በገናና መሰንቆ የያዙ ዘማሪዎችን ያደራጁ። ከዛ ወደ ጦሩ ስፍራ ወሰዳቸውና ሄደው በየሸለቆ መዝሙር እንዲዘምሩ አደረጋቸው። አሁን ዘልቃችሁ ሂዱ ወደ ጠላቶቻችሁ ተብሎ ዘልቆ ሲታይ የሴይር ሰዎች ደግሞ በሞዓብ ሰዎች ላይ ተነስተው እርስ በርስ ተቀራደው አልቀው ወጥተው ቢያዩ በርን ብቻ ተከምሮ አዩ ማለት ይገርማቸዋል።
አሁን የአንድ ሀገር ንጉሥ ጦርነት ሲመጣበት ሰይፍ ነው በገና ነው የሚያደራጅ? ይገርማችኋል እኮ። ይሄንን መፍትሄ ወዴት ነው የምናገኘው? መጽሐፍ ቅዱስ ውስጥ ቁጭ ብሎ መፍትሄ ተገኘ። እንኳን የቤተ ክርስቲያን ችግር የሀገር ችግር እንኳን በበገናና በመሰንቆ በንስሐ ነው የታረመ። መቅደስ በመግባት ነው የታረመ። የሀገር ችግር በሀገር ላይ የመጣ ጦር እንኳን የፈቱት በዚህ ነው። ቢያንስ እንኳን የመቅደስን ችግር እናልቀስ ብሎ ሰብስቦ እንዲሁ ዝም ብሎ በቴሌቪዥን በሚታወጅ ንስሐ ሰው ዝም ብሎ ሊመጣ አይችልም። ስራዬ ተብሎ ጳጳሳት ተሰብስበው የየሀገረ ስብከቱ ስራ አስኪያጆች ተሰብስበው በሀገረ ስብከት ደግሞ ወርዶ የወረዳ ሊቃነ ካህናት ተሰብስበው እነሱ ደግሞ የደብረ አጥሚያዎችን ተሰብስበው ማህበራትን ጽዋ ማህበራትን ሰንበት ትምህርት ቤቶች በሙሉ ወጣቶች ሁሉ ተሰብስበው ሁሉ አፈር ልሶ ትቢያ ልሶ ንስሐ ገብቶ ነው እንጂ ዝም ብሎ ለ7 ቀን ሱባኤ ታዟል ትዝም አይለው። ፊልም እያየን ትዝም አይለው። የኢዮሳፍጥ ችግር በመቅደስ ነው የተፈታ። የሰናክሬም ችግር በመቅደስ ነው። ኢዮሳፍጥ ጦርነት ሲመጣ ወደ የት ገባ ነው ያልኳችሁ? ንገሩኝ እንጂ ወደ ቤተ መቅደስ። ቃል በቃል ነው። ቁጥር 5 ላይ ታገኙታላችሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 5 ላይ ኢዮሳፍጥም ወደ እግዚአብሔር ቤት ገባ ነው የሚለው። ወደ እግዚአብሔር ቤት ሲገቡ ችግር ይቀላል። እግዚአብሔር ቤት ችግር ይቀላል። ችግርን ወደ እግዚአብሔር ቤት ውሰዱት ነው። መጀመሪያ ሰው ጋር አትሂዱ፣ መጀመሪያ እግዚአብሔር ቤት ውሰዱት። ከዚያ በኋላ ነው ሰው የሚመጣ። አንደኛ ሳሙኤል ምዕራፍ 1 ቁጥር 13 14 ላይ የምታገኙት አንድ ታሪክ አለ። ምንድን ነው? የእናታችን የሳሙኤል እናት የሐና ታሪክ ነው። የእሷ ችግር የተፈታው በምንድን ነው? በቤተ መቅደስ። የእሷ ችግር ምንድን ነው? ልጅ ማጣት ነው። መካን መሆን ነው። ልጅ አጣች፣ መካን ሆነች። ችግሯን ይዘው ቤተ መቅደስ ሄደች። ከዛ በኋላ ካህኑን ኤሊን አማከረችው። እሱ ግን እንደምን ቆጠራት ነው? ወይን ጠጅ ጠጥተሽ ሰክረሻል ነበር ያላት። ይሄ ምን ማለት ይመስላችኋል? ቤተ መቅደስ ውስጥ ሄደን ችግራችንን ለእግዚአብሔር ነግረን አስፈትተን እንመጣለን ብለን ስንሄድ እዚያው ያለነው ካህናት እንቅፋት ልንሆንባችሁ እንችላለን ማለት ነው። ያ ማለት ፍቹ ይሄ ላይ ገባን ይችላል። መፍትሄው ኧረ እባክህ አርቀህ አትቀልድ ምናምን ብሎ የሚቀልድ ቄስ ይኖራል። የሚቀልድብን ማለት ነው። እኛ አምነን የመጣንበትን ነገር የሚቀልድብን ቄስ ሊያጋጥመን ይችላል። የሚሰቅብን ሊሆን ይችላል። የሚያሰናክለንም ሊሆን ይችላል። ጉዳዩ ግን ያንን አልፎ እግዚአብሔርን ማየት ነው። እሷ ግን ምናያቸው አባቴ ጸልይልኝ አለችው። እግዚአብሔር ሐሳብሽን ይፈጽምልሽ ብሎ ባረካት። እሱ እንዲያም እያለ የነቀፈ ምንም ቢላት ግን እሷ ግን አምና ስለነበረ የእሱንም በረከት እግዚአብሔር እንዲሰራላት አደረገ። ከዚያ በኋላ ምንድን ነው ያለችው ስትዘምር ማለት ነው? አዎ አቅነቶሙ ኃይለ ለድኩማን፣ እግዚአብሔር ላደካመቹ ኃይልን ያስታጥቃል። ወተለአለ ቀርኔ፣ ስልጣኔ ከፍ ከፍ አለልኝ። ወመካንሰ ወለደት 7፣ መካኒቱ 7 ወለደች ይላል። 5 ልጆችን ወልዳለች። አንዱ ግን ሳሙኤል ክህነት ከመስፍና ደርቦ ስለነበረው እንደ 2 ሰው ተቆጥሮ 7 ወለደች ያለችው እሱን ነው ይላል። አንዱ እንደ 1000 ልጅ የሚቆጠር ሰጣት። አንድ ልጅ አታ የነበረችው 7 ወለደች። የሳሙኤል እናት የሐና ችግሯ የተፈታ ስትባል መቅደስ ውስጥ ሰዎች መካን ሊሆኑ ይችላሉ። ምክንያት ሲያጋጥማቸው በዚያ መሮጥ፣ በሳይንሱ መሮጥ፣ በዚህ ማለት ጠንቋይ ቤት መሄድ፣ ገርግር ነው፣ አይነ ጥላ ነው፣ ማንትስኮት፣ ቀይ ዶሮ ምናምን፣ ቀይ በግ፣ የሁሉ የችግር መጨመሪያ ነው። ይሄ መፍትሄ ሊሰጥ አይችልም። እንደ እብድም ሆኖ ቢሆን ከእግዚአብሔር ቤት መጸለይ። ልጅ ከጠቀመ ልጅ ይሰጣል። የማይጠቅም ልጅ ከሆነ ደግሞ እግዚአብሔር ልጁን በማስቀረት ይጠቅማል። ልጁን በማስቀረት ራሱ የማይጠቅም ልጅ ከሆነማ እንኳንም አይወለድ ምን ያደርጋል? የእናት አባቱን ልብ የሚያቆስል ፈጣሪውን የሚክር ልጅ ባይወለድስ ምን ያደርጋል?